የቴዎዶሲዮስና የመርኬዛ ቤት በፈጣሪ ፍቅር የሞላ ለድሆች የተዘረጋ እጅ የነበረው ነው። ለዘመናት የናፈቁት ልጅ በእርጅና ጊዜያቸው ሲሰጣቸው ደስታቸው ወሰን አልነበረውም። አብዱል መሲህ ገብረ ክርስቶስ ብለው ስም አወጡለት። ይህ ብላቴና በሃይማኖት ትምህርት አድጎ የነቢያትና የሐዋርያትን መንገድ ተገንዝቦ ስለ ክርስቶስ የተነገረውን ሁሉ በልቡ አሳደረ። 15 ዓመት ሲሞላው የወደፊቱ ሕይወት ብሩህ ይመስል ነበር። የሮሙ ንጉሥ ውብ ልጅ ተዳረችለት። ከተማው በደስታ ተጥለቀለቀ። ሙሽራውና ሙሽራይቱ ወደ ተዘጋጀላቸው የጫጉላ ቤት ገቡ። ሌሊቱ የፍቅርና የአዲስ ምዕራፍ መጀመሪያ መሆን ይገባው ነበር። ነገር ግን ይህ ሊሆን አልቻለም። በዚያች ሌሊት ዓለም በእንቅልፍ ተውጣ ሳለ ገብረ ክርስቶስ አስደንጋጭ ውሳኔ አደረገ። የሐር ልብሱን አውልቆ የተራ ሰውን አለባበስ ለበሰ። ለሙሽራይቱ የመጨረሻ ቃሉን ባደራ መልክ አስቀምጦ ማንም ሳያየው ከቤተ መንግሥት ወጣ። የንጉሡ ልጅ ተስፋ የተጣለበት ወጣት ወዴት ገሰገሰ? ለምንስ ይህንን አደረገ? ሚስጥሩን አብረን እንገልጣለን። ይህ የገብረ ክርስቶስ ታሪክ ነው። የሰርጉ ድግስና የደስታው ዘፈን ረጭ ብሏል። የሮም ከተማ በሌሊት ጸጥታ ተውጣለች። በንጉሡ ቤተ መንግሥት በልዩ ሁኔታ በተዘጋጀው የጫጉላ ክፍል ውስጥ ሙሽራይቱ በቀኑ ድካም ተሸንፋ በሰላም አንቀላፍታለች። ከጎኗ ያለው ልዑል ገብረ ክርስቶስ ግን ከዓይኖቹ እንቅልፍ ጠፍቷል። ልቡ በኃይል ይመታል፣ ውስጡ በታላቅ ማዕበል ይናጣል። ይህች ሌሊት ለገብረ ክርስቶስ ተራ ሌሊት አይደለችም። የሕይወቱን አቅጣጫ የምትቀይር፣ ከዓለማዊው ግርግር ወደ መንፈሳዊው ጸጥታ የሚደረግ ሽግግር መጀመሪያ ናት። ለዓመታት በልቡ ሲያብሰለስለው የቆየው፣ በስውር ሲማጸነው የኖረው የሰማያዊው ጥሪ አሁን በፊቱ እንደተከፈተ መጽሐፍ ግልጽ ሆኗል። የንጉሥ ልጅነት የሚያመጣው ክብር፣ የቤተሰብ ፍቅር፣ በውበቷ የምትደነቀው ሙሽራ፣ የሚጠብቀው የዙፋን ልዕልና፣ ይህ ሁሉ በአንድ ሚዛን ላይ ሲቀመጥ፣ በሌላኛው ሚዛን ደግሞ የማይጠፋውና ዘላለማዊው የክርስቶስ ፍቅርና የእርሱን ፈለግ የመከተል ጥልቅ ምኞት ተቀምጧል። በእኩለ ሌሊት ጸጥታ ገብረ ክርስቶስ በዝግታ ከአልጋው ተነስቶ ሚስቱ እንደተኛች አረጋገጠ። ከዚያም በወርቅና በከበሩ ማዕድናት ያጌጠውን የሙሽርነቱን የክብር ልብስ በጥንቃቄ አወለቀ። ያረጀ ቆዳውን እንደሚያስወግድ እባብ ያንን የከበረ ልብስ ጥሎ እጅግና ተራ ማንም ትኩረት የማይሰጠውን የድሃ ልብስ ለበሰ። ይህ ድርጊቱ ከምድራዊው ሕይወቱ ለመለየት ራሱን ለሌላ ዓላማ አሳልፎ ለመስጠት የወሰነው ውሳኔ አካላዊ መገለጫ ነበር። ሙሽራይቱ በድንገት ከጣፋጭ እንቅልፏ ባነነች። ዓይኖቿን ስትገልጥ ያየችው ነገር ሕልም ይሁን እውን መለየት አቃታት። ተወዳጁ ሙሽራዋ፣ የሕይወቷ ተስፋ፣ ተራ ልብስ ለብሶ ሊሄድ የተዘጋጀ ይመስላል። በድንጋጤና በመገረም ውስጥ ሆና በሐዘን በተቀላቀለ ድምፅ ጌታዬ፣ ምንድነው የምታደርገው? በዚህ ውድቅት ሌሊት ከጫጉላ ቤታችን ወዴት ልትሄድ ነው? አለችው፣ ድምጿ እየተንቀጠቀጠ። የገብረ ክርስቶስ ድምፅ ርኅራኄ ቢንጸባረቅበትም በውስጡ የያዘው የውሳኔ ጽናት ግን እንደ ብረት የጠነከረ ነበር። የምነግርሽ ከባድ ቢሆንም የእውነት ቃል ነው። ለእግዚአብሔር ለሁላችን ፈጣሪ አደራ ሰጥቼሻለሁ። እኔ ግን ከእንግዲህ የዚህን ዓለም መንገድ አልከተልም። የነገሥታትን ንጉሥ የጌቶችን ጌታ የሆነውን ክርስቶስን ልከተለው ሄዳለሁ። የዚህ ዓለም ምድራዊ ሀብትና መንግሥት፣ የምናየው ክብር ሁሉ አላፊ ጠፊ ነውና፣ አንቺ ግን በመካከላችን የገባውን በቤተ ክርስቲያን ፊት የተማማልነውን የልባችንን ቃል ኪዳን አስቢ፣ መሐላችንንም አትርሺ አላት። ሙሽራይቱ ይህንን ስትሰማ ዓለም ዞረባት። እምባ በጉንጮቿ ላይ ኮለል እያለ ይፈስ ጀመር። ወዴት ትሄዳለህ? የኔስ ዕጣ ፈንታ ምንድን ነው? ለማንስ ለየትኛውስ ሰው ትተወኛለህ? የጋብቻችን ቃል ኪዳን፣ የፍቅራችንስ መሐላ? ያለቀሰች ተማጸነችው። ልቧ ተሰብሯል። የወደፊት ሕይወቷ በአንዲት ቅጽበት በድቅድቅ ጨለማ የተዋጠ ይመስላል። ገብረ ክርስቶስም ፊቱን ወደ ሰማይ አቅንቶ በውስጡ ያለውን ኃይል እየሳበ ለሰማያዊው ሙሽራ ራሴን አሳልፌ ሰጥቻለሁ። አንቺንም በጸሎቴ ያስብሻለሁ። እርሱ ከክፉ ሁሉ ይጠብቅሻል፣ እርሱ ያጸናሻል አላት። ከዚያም
የዮሐንስ ወንጌል ምዕራፍ 18 ቁጥር 37ን በመጥቀስ የክርስቶስ መንግሥት ከዚህ ምድር እንዳልሆነች እርሱም የመጣው ለእውነት ሊመሰክር እንደሆነ አስታወሳት። ሙሽራይቱ በሐዘን ተውጣ ተጨማሪ ቃል መናገር አልቻለችም። የገብረ ክርስቶስ ውሳኔ የጸናና የማይቀየር መሆኑን ከፊቱ ገጽ ከድምፁም ጽናት ተገንዝባለች። በዝግታ ወደ በሩ አመራ። ማንም ሳያየው ከቤተሰቡ፣ ከጓደኞቹ፣ ከሚጠብቀው ንግሥና ተለይቶ በሌሊት ጨለማ ውስጥ ተሰወረ። የሮም ከተማን በደስታ ሲያሸብር የዋለው ሙሽራ አሁን የብቸኝነትና የመንፈሳዊ ተጋድሎን መንገድ ለመጀመር ጉዞውን አቀና። ዓለም የሸለመውን የክብር ካባ አውልቆ የሰማዩን ጥሪ ተከትሏል። ጎህ ሲቀድ ንጉሥ ቴዎዶስዮስና ንግሥት መርኬዛ ልባቸው በደስታ ተሞልቶ ልጃቸውና አዲሷ ሙሽራ የሚገኙበትን የጫጉላ ክፍል ለማየት በጉጉት ተጓዙ። የጫጉላው ክፍል በር በቀስታ ተከፈተ። ንጉሡና ንግሥቲቱ በፈገግታ ተውጠው ወደ ውስጥ ሲገቡ ዓይናቸው ያረፈው ልቧ በሐዘን በተሰበረ ሙሽራ ላይ ሆነ። ልዑል ገብረ ክርስቶስ በቦታው የለም። ቅጽበታዊ ግራ መጋባት በንጉሡና በንግሥቲቱ ፊት ላይ ተነበበ። ልጃችን የት አለ የሚል ያልተነገረ ጥያቄ አየሩ ላይ ተንጠለጠለ። አገልጋዮቹና መኳንንቱ በድንጋጤ ተዋጡ። ባልሽ ወዴት አለ ሲሉ ሙሽራይቱን በጭንቀት ጠየቋት። እርሷም በእንባ እየታጠበች የሌሊቱን አስደንጋጭ ክስተት፣ የገብረ ክርስቶስን ያልተጠበቀ ውሳኔና ድንገተኛ መሰወር አንድ በአንድ ነገረቻቸው። ንጉሥ ቴዎዶስዮስና ንግሥት መርኬዛ ይህንን በሰሙ ጊዜ በድንጋጤና በከፍተኛ ሐዘን ተውጠው በግንባራቸው መሬት ላይ ተደፉ። ልብሳቸውን ቀደዱ፣ በራሳቸው ላይ አመድ ነሰነሱ፣ ፊታቸውን በጥፍሮቻቸው እየቧጠጡ ልብን የሚሰብር ዋይታ አወጡ። የደስታቸው ምንጭ የነበረው የልጃቸው ሰርግ ወደር የሌለው የሐዘንና የለቅሶ ምክንያት ሆኗል። የቤተ መንግሥቱ ግድግዳዎች በጩኸት አስተጋቡ። ንጉሥ ቴዎዶስዮስ ወዮልኝ፣ ምን ዓይነት መዓት ነው በላያችን ላይ የወረደው እያለ ምርር ብሎ አለቀሰ። በንጉሣዊ ሥልጣኑም 500 የተመረጡ አገልጋዮችን አስጠርቶ በየብስና በባህር በየሀገሩ ሁሉ ልጁን እንዲፈልጉ ድምፁን እንኳን ቢሰሙ እንዲያመጡለት በጥብቅ አዘዘ። የተወደደ ልጄን ዳግም በዓይኔ አሳይቶ እግዚአብሔር ልቤን ደስ ያሰኘኝ እንደሆነ ከዚህ ዙፋኔ ላይ አልወጣም፣ የንግሥና ዘውዴንም አልደፋም ሲል በሐዘንና በቁጭት ተናገረ። እናቱ መርኬዛም ልቧ በሐዘን ተሰብሮ ፈጣሪዬ ሆይ የሰውነቴን ጭንቀት፣ የልቦናዬን ሐዘን ተመልከት። አንድ ልጄን የማኅፀኔን ፍሬ ከቅፌ እንዴት ይጠፋል? ልጄ በሰላም እስኪመለስልኝ ድረስ በሕይወቴ ሳለሁ የምቀመጥበት ምንጣፌ አመድ ይሆን እያለች በእንባ እየታጠበች በቤተ መንግሥቱ ወለል ላይ በተነሰነሰው አመድ ላይ ተቀመጠች። የንግሥና ክብሯን፣ የቤተ መንግሥቱን ድምቀት ረስታ በሐዘን ተቆራመደች። مين جاهز يتعرف على السكواد الرهيب؟ أقدم لكم العضو الجديد التوت البري. نكهة جديدة، طعم رهيب، نفس المتعة مع فيمتو. انضموا لسكواد فيمتو. الحين جاء وقت تسريحة سهرة، ميك اب خفيف، ميك اب صورة الأحوال، ميك اب نو ميك اب، تسريحة الكيرلي، لوك من توتوريال بالتيك توك، أظافر فرنسية، ميك اب لاست مينت أو ميك اب على رواق، تسريحة البونيتيل، ميك اب السبعينات، تسريحة الميسي بن، سوي ستايل اللي تبينه. ونينجا يجيب منتجاتها من قسم الجمال. أقل من ساعة وموجود 24 ساعة. የገብረ ክርስቶስ ሙሽራ ውድ የሆነውን የሙሽርነት ልብሷን አውልቃ ወረወረች። የውበቷ መገለጫ የነበረውን በሹሩባ የተዋበውን የራስ ጠጉሯን ተላጨች። በቤተ ክርስቲያን ሕግ አብሬው የተሞሸርኩትን ውድ ባለቤቴንና እውነተኛ ፍቅሬን ክርስቶስ ያሳየኝ ዘንድ የቤተ ክርስቲያኑን ደጅ ጠናለሁ። እርሱ እስኪመለስ ወይም የእርሱን ፈለግ እስካገኝ ድረስ ከዚህች ምድር ደስታና ተድላ ራሴን አርቃለሁ ስትል በጽኑ ውሳኔ አደረገች። የሮም ቤተ መንግሥት በለቅሶና በዋይታ ተሞላ። የንጉሡ ልጅ መጥፋት ዜና በከተማው ሁሉ እንደ ሰደድ እሳት ተሰራጨ። ሕዝቡ በድንጋጤና ግራ በመጋባት ተዋጠ። የገብረ ክርስቶስ ውሳኔ ለብዙዎች እንቆቅልሽ ሆነባቸው። የሮምን ከተማ የቅንጦትና የክብር ሕይወት ትቶ ማንነቱን ደብቆ ከሰው እይታ ርቆ ጉዞውን ቀጠለ። ውሳኔው ቀላል እንዳልሆነ፣ የሚጠብቀው መንገድም አልጋ በአልጋ እንደማይሆን ጠንቅቆ ያውቃል። ነገር ግን በልቡ የነደደው የመንፈስ እሳት፣ የተመለከተው ራእይ ከምድራዊው ፈተና ሁሉ የጸና እንዲሆን አድርጎታል። ከጫጉላ ቤቱ ሲወጣ የወሰዳቸውን ጥቂት የወርቅና የብር ቁሳቁሶች
በመንገዱ ላገኛቸው ችግረኞችና ነዳያን በትኖ ጨረሰ። ከእንግዲህ በኋላ ልዑል ገብረ ክርስቶስ አይባልም። እርሱ በክርስቶስ ስም የተሰደደ ለዓለም የሞተ ስም የሌለው መንገደኛ ነው። ብዙ ቀናትንና ሌሊቶችን በእግሩ ከተጓዘ በኋላ ሰፊውን ባህር በመርከብ ተሻግሮ ሩቅ ወደ ሆነችው አርማንያ ደረሰ። በዚያች ሀገር ማንም አያውቀውም። ስለ ቀድሞ ማንነቱ የሚጠይቀው አይኖርም። ይህም እርሱ የሚፈልገው አይነት ሕይወት ነበር። ስሙን ደብቆ ማንነቱን ሰውሮ በከተማዋ ዳርቻ ከሚገኙት ድሆችና ችግረኞች ጋር ተቀላቀለ። የቀድሞው ልዑል አሁን በቤተ ክርስቲያን ቅጥር ግቢ ውስጥ ማደሪያውን አደረገ። ሕይወቱ ሙሉ ለሙሉ ተለወጠ። የለመደው የተመቻቸ ኑሮ፣ ጣፋጭ ምግብ፣ ለስላሳ መኝታ ሁሉ የሩቅ ትዝታው ሆነ። ከሰንበት በቀር ምንም አይነት ምግብ አይቀምስም። ቀሪዎቹን ቀናት በጾምና በጸሎት ያሳልፋል። ቀኑን ሙሉ በቤተ ክርስቲያን ደጃፍ ተቀምጦ ወደ ፈጣሪው ይማጸናል። ሌሊቱን ደግሞ ዓለም በእንቅልፍ ተውጣ ሳለ እርሱ በቆመበት ሲጸልይ ያድራል። ሰውነቱ በጾምና በስግደት ደክሟል። ፊቱ በፀሐይና በብርድ ተለውጧል። የቀድሞ የልዑልነት ውበትና ግርማው ጠፍቷል። ነገር ግን መንፈሱ በየቀኑ እየጠነከረ ከፈጣሪው ጋር ያለው ግንኙነት እየጠበቀ ሄደ። በዚህ ሁኔታ ማንም ሳያውቀው ስሙንም እንኳን ሳይገልጽ 15 ዓመታትን በአርማንያ ምድር አሳለፈ። 15 የብቸኝነት፣ የዝምታ፣ የጽኑ ተጋድሎ ዓመታት። ዓለም ስለ እርሱ ረስታለች። ቤተሰቦቹም በየቦታው ቢያስፈልጉትም ወሬውን እንኳን ሊያገኙ አልቻሉም። እርሱ ግን በጸሎቱ ውስጥ ቤተሰቡን፣ የተዋትን ሙሽራ ያስብ ነበር። አንድ ቀን ከአባቱ ከንጉሥ ቴዎዶስዮስ አገልጋዮች መካከል ሁለቱ የጌታቸውን ልጅ ፍለጋ ሲዞሩ ገብረ ክርስቶስ የሚኖርባት አርማንያ ከተማ ደረሱ። የንጉሡን ልጅ ወሬ ፈጽመው አላገኙም። ተስፋቸውም እየተሟጠጠ ነው። ንጉሥ ቴዎዶስዮስ ልጁን ባያገኙ እንኳን በየደረሱበት ቤተ ክርስቲያን ምጽዋት እንዲሰጡ አዟቸው ነበርና ወደዚያች ገብረ ክርስቶስ ወደሚገኝባት ቤተ ክርስቲያን ቅጥር ገቡ። ገብረ ክርስቶስ የአባቱን አገልጋዮች ሲመለከት ልቡ በድንጋጤና በአድናቆት ተመታ። ላለፉት 15 ዓመታት ሲሸሻቸው የነበሩት ሰዎች አሁን በፊቱ ቆመዋል። ነገር ግን እነርሱ እርሱን ሊያውቁት አልቻሉም። የቀድሞ ልዑል አሁን ከጽኑ ጾምና ጸሎት የተነሳ መልኩ ፈጽሞ የተለወጠ፣ የተቀዳደደ ልብስ የለበሰ፣ ከሌሎቹ ነዳያን የማይለይ ምስኪን ሰው ሆኗልና። አገልጋዮቹ ለነዳያኑ ምጽዋት ሲሰጡ ለገብረ ክርስቶስም የድርሻውን ሰጡት። የአባቱን ቤት ትቶ ከወጣ በኋላ ለመጀመሪያ ጊዜ ከቤተሰቡ የሆነ ነገር በእጁ ያዘ። ወደ ማደሪያው ገብቶ አምላኬ ሆይ ከዚህ ሁሉ ዓመታት በኋላ ከአባቴ አገልጋዮች እጅ ምጽዋት ለመቀበል ስላበቃኝ አመሰግንሃለሁ እያለ ምስጋናውን አቀረበ። የተቀበለውን ምጽዋት በአካባቢው ለነበሩ ከእርሱ ይልቅ የተቸገሩ ለሚመስሉ ሌሎች ነዳያን አካፈላቸው። የእርሱ መንገድ የዚህን ዓለም ሀብት መሰብሰብ ሳይሆን ራስን መካድና ሌሎችን መርዳት ነው። የአባቱ አገልጋዮችም ከጥቂት ቀናት በኋላ ከዚያች ሀገር ወጡ። ገብረ ክርስቶስም በዝምታውና በስውር ተጋድሎ ሌላ 5 ዓመታትን በዛው ቤተ ክርስቲያን ደጃፍ አሳለፈ። ዓለም ሳያውቀው፣ ማንም ማንነቱን ሳይረዳ፣ እርሱ ግን ከፈጣሪው ጋር ብቻውን እየተነጋገረ የመንፈስ ጥንካሬውን እያዳበረ ለሚቀጥለው የሕይወቱ ምዕራፍ ራሱን ያዘጋጅ ነበር። ለ20 ዓመታት በዛች ቤተ ክርስቲያን ደጃፍ ስር በስውር እየተጋደለ ኖረ። ማንነቱ ለአካባቢው ሰዎች ምስጢር ነው። ኑሮው ዝምተኛ፣ ጸሎቱ የማያቋርጥ። ዓለም የረሳው ቢመስልም እግዚአብሔር ግን አልተወውም። ከነዚህ ረጃጅም የብሕትውና ዓመታት በኋላ አንድ ቀን በዚያች ቤተ ክርስቲያን ውስጥ ለሚያገለግል ደገኛና ፈሪሃ እግዚአብሔር ላለው ቄስ እመቤታችን ቅድስት ድንግል ማርያም በራእይ ተገለጠችለት። የቄሱ ልብ በፍርሃትና በአድናቆት ተሞላ። የእመቤታችን ገጽ በብርሃን የተከበበ ነበር። የተመረጥከው አገልጋይ ሆይ ሰላም ላንተ ይሁን አለችው እመቤታችን። በቤተ ክርስቲያንህ ደጃፍ ትኩረት የማይሰጠው ማደሪያውን ብቻውን ያደረገ አንድ ደገኛ ሰው አለ። እርሱ ተራ ሰው አይደለም። በእግዚአብሔር ዘንድ የተወደደ፣ በጸሎቱ ሰማይን የሚያንቀጠቅጥ፣ የሰማያዊውን መንገድ የመረጠ የእግዚአብሔር ሰው ነው። አሁኑኑ ሂድና ከደጃፉ አንስተህ ወደ ቤተ ክርስቲያን ውስጥ አስገባው፣ ለእርሱም ተገቢውን ክብር ስጠው። ከእንግዲህ ወዲህ ማደሪያው ከቤተ ክርስቲያን ውስጥ ይሁን፣ የእግዚአብሔር ሰው ብለህም ጥራው አለችው። ከዚያም የቤቱና የቦታውን ምልክት በዝርዝር ነገረችው። ያ ደገኛ ቄስ ከራእዩ ሲነቃ ልቡ በፍርሃትና በመደነቅ ይመታ ነበር። የእመቤታችን ቃል በጆሮ ያስተጋባል።
ምን አይነት ታላቅ ምስጢር ነው በፊቱ የተገለጠው! በቤተ ክርስቲያኑ ደጃፍ ሌላ ዓመታት ያየው ነገር ግን ብዙም ትኩረት ያልሰጠው ያ ምስኪን ነዳይ እንዲህ ያለ ታላቅ መንፈሳዊ ከፍታ ያለው ሰው መሆኑን ሲያውቅ ተደነቀ። ጊዜ ሳያጠፋ እመቤታችን ቅድስት ድንግል ማርያም እንዳዘዘችው ለማድረግ ተነሳ። በሌሊቱ ጸጥታ ጥቂት ዲያቆናትን አስከትሎ ወደ ቤተ ክርስቲያኑ ደጃፍ አመራ። ልክ እመቤታችን በነገረችው ምልክት ገብረ ክርስቶስን በጸሎት ተመስጦ አገኘው። ፊቱ በጾምና በስግደት የከሳ ቢሆንም ልዩ ሰማያዊ ብርሃን የሚንጸባረቅበት ይመስላል። ቄሱ ወደ እርሱ ቀርቦ በእመቤታችን እንደታዘዘው በአክብሮት ሰገደለት። የእግዚአብሔር ሰው ሆይ አለው ቄሱ፣ ድምፁ በአክብሮት እየተንቀጠቀጠ። በአብ በወልድ በመንፈስ ቅዱስ ስም ዓለሙን ሁሉ በቃሉ በፈጠረ በአንድ አምላክ ስም አምላክን በወለደች በእመቤታችን በቅድስት ድንግል ማርያም ስም እለምንሃለሁ፣ እማጸንሃለሁ። የመጣህበት ሥራህ ምን እንደሆነ፣ የተሰወረው ማንነትህ ማን እንደሆነ ሳትደብቅ ንገረኝ። ገብረ ክርስቶስ ከጸሎት ተመስጦ ሲወጣ በፊቱ የቆመውን ቄስና የሰማውን ከባድ መሐላ ሲያይ ደነገጠ። ለዓመታት የደበቀው ምስጢር ሊጋለጥ መሆኑን ተረዳ። አባቴ ሆይ አጥንትን በሚሰብር ሕሊናን በሚያሸብር ለመስማት እንኳን በሚያስጨንቅ በዚህ አብይና ግሩም በሆነ መሐላ ለምን ታምለኛለህ? እኔን ታውቀኝ ዘንድ ይህንን ምስጢር እንድገልጥልህስ ማን ነገረህ? ሲል በተሰበረ ልብ ጠየቀው። ቄሱም የሆነውን ሁሉ የእመቤታችንን መገለጥ የተሰጠውን ትእዛዝ አንድ በአንድ አስረዳው። ገብረ ክርስቶስም የእመቤታችን ጣልቃ ገብነት መሆኑን ሲያውቅና መሐላውን ስለፈራ ከእንግዲህ ምስጢሩን መደበቅ እንደማይችል ተረዳ። በከፍተኛ ትሕትናና በተሰበረ መንፈስ ከልጅነቱ ጀምሮ እስከዚያች ቀን ድረስ የሆነውን ሁሉ የንጉሥ ልጅነቱን፣ የጫጉላውን ሌሊት፣ የስደቱን ምክንያት፣ ያለፉትን 20 ዓመታት የመናኝነት ሕይወቱንና ተጋድሎውን በዝርዝር ለቄሱ ነገረው። ቄሱ ይህንን ሁሉ ሲሰማ ጆሮውን ማመን አቃተው። በፊቱ የቆመው ለዓመታት እንደ ተራ ነዳይ ሲመለከተው የነበረው ሰው ይህንን ሁሉ መከራና ስቃይ በፍቃዱ የተቀበለ ጻድቅ መሆኑን ሲረዳ ጽኑ ለቅሶ እያለቀሰ በድጋሚ በፊቱ ወድቆ ሰገደለት። የገብረ ክርስቶስ ስውር ተጋድሎ፣ ትዕግስቱና እምነቱ የሰማይን በረከት እንዳስገኘለት ተገነዘበ። የምስጢሩ መጋረጃ ተገፈፈ። የተሰወረው ኮከብ ብርሃኑ መገለጥ ጀመረ። የምስጢሩ መጋረጃ ተገፈፈ። የተሰወረው የገብረ ክርስቶስ ስም በዚያች ሀገር በሹክሹክታ መወራት ጀመረ። የገብረ ክርስቶስ እውነተኛ ማንነትና የ20 ዓመታት ስውር ተጋድሎ በመጀመሪያ ለደገኛው ቄስ ከዚያም ቀስ በቀስ ለጥቂት የሀገሩ ሰዎች መታወቅ ጀመረ። ዝናው በሹክሹክታ ተሰራጨ። ሰዎች በረከቱን ለመቀበል መሻት ጀመሩ። ይህ ሁኔታ ገብረ ክርስቶስን በእጅጉ አሳሰበው። እርሱ የሸሸው ዓለማዊ ክብርና ውዳሴ ከንቱ አሁን በሌላ መልክ ሊከተለው መሆኑን ተገነዘበ። በሌሊት ጸሎቱ ከሰው እይታ የሸሸሁትን አንቺ ቅድስት እናቱ ገለጥሽኝ። እኔ የምፈራውን የሰውን ውዳሴና ክብር አንቺ ታውቂያለሽ። ይህንን ወሬ ለአባቴ ደርሶ መጥቶ እንዳይወስደኝ እሰጋለሁ። እባክሽ ወደማያውቁኝ ዝናዬ ወዳልደረሰበት ቦታ እሄድ ዘንድ ምሪኝ ሲል ተማጸነ። የልቡ መሻትና ጸሎቱ ተሰማለት። አንድ ሌሊት ልክ ከአባቱ ቤት ሲወጣ እንዳደረገው ማንም ሳያየው ከአርማንያ ከተማ በድብቅ ወጥቶ ጉዞ ጀመረ። ዓላማው የክብሩ ዜና ያልደረሰበት ሩቅ ምድር መድረስ ነው። ብዙ ቀናትን ከተጓዘ በኋላ ወደ አንድ የባህር ዳርቻ ደረሰ። በዚያም ወደ ሩቅ አገር የሚሄድ መርከብ አግኝቶ ተሳፈረ። የመርከቡ ቀዛፊዎችም ሆነ ተሳፋሪዎች ይህ የተቀዳደለ ልብስ የለበሰና በጾም የከሳ ሰው በብዙዎች ዘንድ እንደ ቅዱስ መቆጠር የጀመረ ሰው መሆኑን ፈጽሞ አላወቁም። መርከቡ ከወደቡ ተነስቶ ጥቂት ርቀት እንደተጓዘ ድንገት ከሰማይ ጽኑ ንፋስ ተነስቶ መርከቧን ያላጋት ጀመር። መርከበኞቹ በድንጋጤ ተዋጡ። የመርከቧን አቅጣጫ መቆጣጠር ተሳናቸው። ንፋሱ መርከቡን ወዳላሰቡትና ወደማያውቁት አቅጣጫ እየገፋ ወሰዳት። በመጨረሻም የኃይለኛ ንፋስ መርከቧን ወደ ቁስጥንጥንያ ወደብ አደረሳት። ይህች ከተማ ገብረ ክርስቶስ የተወለደባት፣ ያደገባት፣ የንጉሥ አባቱ ቤተ መንግሥት የሚገኝባት፣ የልጅነት ትዝታዎቹ ሁሉ የታተሙባት ከተማ ናት። የሸሸው ዳግም ላያየው የተመኘው የአባቱ ምድር ላይ ራሱን አገኘ። እግዚአብሔር አምላክ የወላጆቹን ልመናና ለ20 ዓመታት ያፈሰሱትን እንባና የልባቸውን ጩኸት የሰማ ይመስላል።
ገብረ ክርስቶስ ከመርከቡ ወርዶ የአባቱን ሀገር እንዳየ በድንጋጤና በመገረም ተዋጠ። ይህ ሊሆን ይችላል ብሎ ፈጽሞ አላሰበም። ወዲያው በግንባሩ መሬት ላይ ተደፍቶ አምላኬ ሆይ ጥበብህ የማይመረመር ነው፣ ወደዚህች ምድር መመለሴ ያንተ ፍቃድ ከሆነ ይሁን። ነገር ግን አንድ ልመና አለኝ። አሁንም አንተ ወደዚህ ምድር ካመጣኸኝ ከአባቴ ማዕድ ከሚወድቀው ፍርፋሪ እንጂ ከሌሎች ሰዎች ምጽዋትን ልቀበል አልሻም። እኔ ወደ አባቴ ቤት እሄዳለሁ። ጌታዬ ኢየሱስ ክርስቶስ ሆይ ነፍሴ ከሥጋዬ እስክትለይ ድረስ እውነተኛ ማንነቴን ለሰው አትግለጥብኝ ብሎ በጸሎት ተማጸነ። ከዚያም ልክ እንደ ማንኛውም የከተማው ነዳይ የተቀዳደደውን ልብሱን እንደለበሰ ፊቱን በጨርቅ እንደሸፈነ ወደ አባቱ ወደ ንጉሥ ቴዎዶስዮስ ቤተ መንግሥት አቀና። ወደ አባቱ ቤት ደጃፍ እንደደረሰ ንጉሥ ቴዎዶስዮስን ከቤተ መንግሥቱ ሲወጣ ተመለከተው። ልቡ በኃይል መታ። አባቱ እነሆ ከ20 ዓመታት በኋላ በፊቱ ቆሟል። ነገር ግን እርጅና ተጭኖታል። የሐዘን ምልክት በፊቱ ላይ ይታያል። ገብረ ክርስቶስ ወደ እርሱ ቀርቦ በዝቅተኛና በተሰበረ ድምፅ ጌታዬ፣ የከበርክ ንጉሥ ሆይ፣ እኔ ድሃ ጦም አዳሪ ከሩቅ የመጣሁ መንገደኛ ነኝ። እግዚአብሔር ካንተ ደጅ አደረሰኝ። ስለ ክርስቶስ ብለህ በቤትህ ታዛ ስር በደጃፍህ ጥግ ማደሪያ ስጠኝ። ከማዕድህ ከተረፈው ፍርፋሪ መጽውተኝ። ይህንን ካደረክ ዋጋህን በእግዚአብሔር ዘንድ ታገኛለህ አለው። ንጉሥ ቴዎዶስዮስ ይህንን ምስኪን ሰው ሲያይ የጠፋው ልጁ ገብረ ክርስቶስን አሰበ። ልቡ በሐዘን ተሰበረ። ወዮልኝ ለኔ! የዓይኔ ማረፊያ የነበረው ልጄ ወዴት ይሆን? በሕይወት ይኖር ይሆን? እያለ ሳያውቀው እንባው በጉንጮቹ ላይ ይፈስ ጀመር። ይህ በፊቱ የቆመው ነዳይ ለ20 ዓመታት ሲናፍቀው የነበረው ልጁ መሆኑን ፈጽሞ ሊያውቅ አልቻለም። ነገር ግን ርኅራኄ ተሰማው። አገልጋዮቹንም ጠርቶ ያንን ምስኪን ሰው እንዲረዱት የሚለምነውንም እንዲሰጡት አዘዘ። ገብረ ክርስቶስም ይህንን ሲሰማ ልቡ ተጽናና። ማንነቱ እንዳይታወቅ ያለው ስጋት ግን አሁንም ያስጨንቀዋል። ጌታዬ ንጉሥ ሆይ አለ በድጋሚ በለሆሳስ ድምፅ፣ ምሕረትህ ብዙ ነው። እኔ የምሻው አንድ ነገር ብቻ ነው። አንተ ከቤተ መንግሥት ስትወጣና ስትገባ እንድታይኝ እንዳትረሳኝም በምትወጣበት በር በስተውስጠኛው ትንሽዬ ማደሪያ ጎጆ ይሰሩልኝ ዘንድ እዘዝ አለው። ንጉሥ ቴዎዶስዮስም የዚህን ሰው ልመና እንግዳ ሆኖ ቢያገኘውም በሐዘኑ ምክንያት ልቦ የለሰለሰ ነበርና እንደ መሻቱ ይደረግለት ሲል አገልጋዮቹን አዘዘ። ወዲያውኑም በቤተ መንግሥቱ ዋና መውጫ በር ጥግ ላይ ከእንጨትና ከጭቃ የተሰራች ትንሽዬ ጎጆ ለገብረ ክርስቶስ ተዘጋጀች። እርሱም አመስግኖ ወደዚያች ጠባብ ማደሪያ ገባ። የእግዚአብሔር አገልጋይ ጻድቁ ገብረ ክርስቶስ በአባቱ ቤተ መንግሥት ደጃፍ በማንም በማይታወቅበት ሁኔታ አዲስ የመከራ ምዕራፍ ጀመረ። ቀኑን ሙሉ በዚያች ትንሽ ጎጆ ውስጥ በጾምና በጸሎት ተወስኖ ያሳልፋል። ከሰንበት በቀር እህልና ውሃ አይቀምስም። ከንጉሡ ማዕድ የሚላክለትን ምግብ ልክ እንደሚበላ ተቀብሎ ማንም ሳያየው በስውር በአካባቢው ላሉ ሌሎች ነዳያንና ችግረኞች ይሰጣል። ሌሊቱን ሙሉ ጎህ እስኪቀድ ድረስ በቆመበት ሲጸልይ ያድራል። የቅዱስ ጳውሎስ መልእክት ወደ ሮሜ ሰዎች ምዕራፍ 13 ቁጥር 14 ክርስቶስን ልበሱት እንጂ ለሥጋ በማሰብ ምኞቱን አታዘውትሩ የሚለውን ቃል በሕይወቱ ይተገብራል። ሕግህን እንደምን እጅግ ወደድኩ፣ ቀኑን ሁሉ እርሱ ትዝታዬ ነው እያለ በልቡ ያዜማል። ነገር ግን የሰው ልጅ ክፋትና የሰይጣን ፈተና እዚህም አልተለየውም። ከንጉሡ አገልጋዮች መካከል ይህንን ነዳይ በተለየ ሁኔታ እንዲንከባከቡት አደራ የተባሉ 2 ሰዎች ነበሩ። እነዚህ 2 አገልጋዮች በሌሎች አገልጋዮች ዘንድ ቅናት አሳደሩባቸው። ንጉሣችን ለእነዚህ ለ2 አገልጋዮች ከኛ የበለጠ ትኩረትና ምናልባትም ብዙ ገንዘብ ይሰጣቸዋል። በእነርሱ ምክንያት እኛ ተንቀን እንቀራለን። ስለዚህ ይህ ከየት እንደመጣ ማናቀውን ድሃ ከጌታችን ቤት የምናባረርበት መንገድ እንፈልግ ብለው በስውር መከሩ። ከዚያች ቀን ጀምሮ በጻድቁ ገብረ ክርስቶስ ላይ እጅግ አሰቃቂና ጭካኔ የተሞላበት ግፍ መፈጸም ጀመሩ። አንዳንዶቹ ያለምንም ምክንያት በጥፊ ይመቱታል፣ ሌሎቹ ጽሕሙን ይነጩታል፣ የራስ ጠጉሩንም ይጎትቱታል። ከዚህም አልፈው በላዩ ላይ ሽንታቸውን ይሸኑበታል፣ ምራቃቸውንም በፊቱ ላይ ይተፋሉ። ከንጉሡ ማዕድ የተረፈውን አጥንትና ሥጋ ወስደው በላዩ ላይ በሚጥሉበት ጊዜ ውሾች መጥተው ያንን የወደቀውን አጥንት ሲሻሙ የገብረ ክርስቶስን ሥጋ ይቦጭቁት ነበር። የእግዚአብሔር ሰው ገብረ ክርስቶስ ግን ይህንን ሁሉ መከራና ስቃይ ሞት የሌለበትን ዘላለማዊቷን መንግሥተ ሰማያትን ለማግኘት የሚከፈል ዋጋ መሆኑን፣ ይህ ሁሉ የሰይጣን ፈተና መሆኑን አውቆ
ስለ ክርስቶስ ፍቅር ሲል ሁሉንም ነገር ታገሰ። የሰዎቹ ክፋት ልቡን አላደነደነውም፣ የመከራው ብዛት ተስፋ አላስቆረጠውም። ሰይጣንን በጽኑ ትዕግስቱ ድል አደረገ። ከነዚህ ሁሉ መከራና ስቃይ ጋር በአባቱ ደጃፍ በዚያች ትንሽ ጎጆ ውስጥ 15 ዓመታትን አሳለፈ። የአባቱ አገልጋዮች ግን በመከራ ላይ መከራ፣ በስቃይ ላይ ስቃይ ጨመሩበት። ከቤተ መንግሥት ሲወጡና ሲገቡ ይሰድቡታል፣ ያንቋሽሹታል። ሽታው አስጨንቆናል፣ ይህንን በሽተኛና እድፋም ድሃ ከደጃፋችን አስወግዱልን እያሉ ለንጉሡ ቅርብ ለሆኑ ሰዎች ይናገራሉ። የመከራ ጊዜው ሊፈጸም ሲቃረብ የገብረ ክርስቶስ ሥጋዊ ኃይል እጅግ ተዳከመ። በየቀኑ የሚደርስበት ግፍና ስቃይ እንዲሁም የጾሙና የጸሎቱ ብዛት ሰውነቱን ጨርሶታል። ነገር ግን መንፈሱ አሁንም የበረታ፣ ልቡ በፈጣሪው ላይ የጸና ነው። አንድ ቀን ከወትሮ በተለየ የብቸኝነትና የድካም ስሜት ሲጫጫነው እንዲህ ሲል ወደ ፈጣሪው ጸለየ። ጌታዬ ኢየሱስ ክርስቶስ ሆይ፣ ፈጣሪዬና መድኃኒቴ፣ በአባቴ ቤት ያሉ ሁሉ በእኔ ምክንያት እንዳይሰናከሉ፣ በእኔ ላይ የሠሩት ሥራ ዕዳ እንዳይሆንባቸው ለምንሃለሁ። ወደማትጸየፈኝ፣ ወደማትጠላኝ ወደ አንተ ዘላለም ዕረፍት መጣ ዘንድ ነፍሴን ከዚህ ከደከመ ሥጋዬ እንድትለያት እሻለሁ። የጽናቴ ገደብ ደርሷል፣ የአንተን ፊት ለማየት ተዘጋጅቻለሁ። ይህ ከልብ የመነጨ በተሰበረ መንፈስ የቀረበ ጸሎት የሰማይን በር አንኳኳ። በዚያች ቅጽበት ገብረ ክርስቶስ ለብቻው በነበረበት በዚያች ትንሽ ጎጆ ውስጥ ታላቅ ብርሃን በራ። ጌታችንና መድኃኒታችን ኢየሱስ ክርስቶስ እናቱን እመቤታችን ቅድስት ድንግል ማርያምንና ብዙ ቅዱሳን መላእክትን አስከትሎ በታላቅ ክብርና ሞገስ ወደ እርሱ መጣ። የጎጆዋ ጠባብነት ለሰማያዊው ክብር ቦታ ሰጠ። የድካሙና የሕመሙ ስሜት በቅጽበት ተወገደ። ጌታችን ኢየሱስ ክርስቶስ ምሕረትና ርኅራኄ በሞላው ድምፅ ሰላም ላንተ ይሁን ታማኝ አገልጋዬ፣ ጸሎትህን ሰምቻለሁ። ከልጅነትህ ጀምሮ ያሳየኸውን ፍጹም ትዕግሥትንም ወድጃለሁ። የዚህን ዓለም አላፊ መንግሥትና ደስታ ንቀሃል። የመከራውን ጽዋ ያለምንም ማጉረምረም ተቀብለሃል። እንግዲህ ከዚህ መከራና ስቃይ ሁሉ የምታርፍበት፣ የድካምህን ዋጋ የምትቀበልበት ሰዓት ደርሷል። ወደ ዘላለማዊ ፍስሐ፣ ወደማያልፈው ደስታ ትሄዳለህ። بارد العصير؟ أحب الجو في الحديقة. السالفة نايمة. جو حار. ሁሉ የምትፈውስበት፣ ለምጻሞችን የምታነጻበት፣ በልዩ ልዩ ደዌ የተያዙትን ሁሉ በጸሎት የምትፈውስበት ታላቅ ሥልጣንን ሰጥቼሃለሁ። በምድር ያሰርከው በሰማይ የታሰረ፣ በምድር የፈታኸው በሰማይ የተፈታ እንዲሆን ቃል ኪዳኔን ሰጥቼሃለሁ አለው። ገብረ ክርስቶስ ይህንን ታላቅ ክብርና ቃል ኪዳን ሲሰማ ልቡ በአድናቆትና በምስጋና ተሞላ። በጌታ ፊት በግንባሩ ተደፍቶ ጌታዬና ፈጣሪዬ ሆይ፣ ምሕረትህ እጅግ ብዙ ነው። እኔ ብቁ ያልሆንኩ ባሪያህ ይህንን ሁሉ ክብር እንዴት እቀበላለሁ? ነገር ግን አንተ ቸር ነህና አንድ ልመናዬ አለኝ አለው። ጌታም የምትሻውን ሁሉ ለምን ይሰጥሃል አለው። ገብረ ክርስቶስም ገድሌን የሚናገረውን ይህንን የመከራ ታሪኬን የጻፈውን ያጻፈውን ያነበበውንና የሰማውን ሁሉ ለቅዱሳን በሚዘጋጀው በሰማያዊው ፍስሐ በደብረ ጽዮን ከአንተ ጋር እንዲገኙ የዘላለም ሕይወት ተካፋይ እንዲሆኑ አድርግልኝ ሲል ለመነ። ጌታም ይሁን ይደረግልህ አለው። ዳግመኛም ገብረ ክርስቶስ ለመታሰቢያዬ ስንዴ፣ ወይን፣ ዕጣን፣ ዘይት ወይም ንጹሕ ውሃ እንኳን ሳይቀር በፍቅር የሚያቀርበውን ሁሉ እንዲሁ በበረከትህ አስበው፣ በምሕረትህ ጎብኘው አለ። ጌታም ይሁን ይደረግልህ፣ ይህንንም ሰጥቼሃለሁ አለ። ዳግመኛም አክሎ መታሰቢያ ተደርጎ የተዘጋጀው ምግብና መጠጥ ካለቀ በኋላ ዘግይቶ የመጣ ሰው ቢኖር እንኳን የወጪቱን ጥራጊ የጽዋውን ትርፍ የቀመሰ በሰማያዊው ፍስሐ በደብረ ጽዮን እንዲገኝ አደርገዋለሁ ሲል ታላቅ ቃል ኪዳን ገባለት። በመጨረሻም ገብረ ክርስቶስ ለዓመታት መከራና ስቃይ ያደረሱበትን የገዛ አባቱ አገልጋዮችን እያሰበ ጌታዬ ሆይ፣ በእኔ ላይ ክፉ ያደረጉትን ያሰቃዩኝን የአባቴን አገልጋዮች ኃጢአታቸውን ይቅር በላቸው፣ በደላቸውን አታስብባቸው ሲል ተማጸነ። ጌታም በታላቅ ርኅራኄ ስለ አንተ ፍቅር፣ ስለ አንተ ትዕግሥት ኃጢአታቸውን ሁሉ ይቅር ብያለሁ፣ ከዕዳ ነፃ ሆነዋል አለው። የብዙ ሌሎች ቃል ኪዳኖችን ከገባለት በኋላ ገብረ ክርስቶስ በታላቅ ደስታና ምስጋና
ምስጋና ለአንተ ይሁን የሰማይና የምድር ንጉሥ ሆይ አለ። የጌታ ቃል ኪዳን ከተፈጸመ በኋላ ገብረ ክርስቶስ በሰውነቱ አዲስ ኃይል በነፍሱም ታላቅ ሰላም ተሰማው። ከዚህ ዓለም የመለየቱ ሰዓት እንደቀረበ ተገነዘበ። ዘወትር በጎጆ አካባቢ የሚያገለግሉትን ሁለቱን የአባቱን አገልጋዮች ወደ እርሱ ጠራቸው። ወዳጆቼ አላቸው በደከመ ድምፅ፣ አንድ የመጨረሻ ውለታ ዋሉልኝ። ከእናንተ አንዱ ፈጥኖ ወረቀትና ቀለም ያምጣልኝ፣ ሌላኛው ደግሞ ወደ ቤተ ክርስቲያን ሄዶ የበረከት ኅብስት ይዞልኝ ይምጣ። ሁለቱም አገልጋዮች በፍጥነት እንደታዘዙት አደረጉ። አንደኛው ንጹሕ ወረቀትና የሚጻፍበት ቀለም ሲያመጣ፣ ሌላኛውም ከቤተ ክርስቲያን የበረከት ኅብስት ይዞ ተመለሰ። በፊታቸው የሚፈጸመው ነገር ለዘመናት የሚነገር ታላቅ ምስጢር መሆኑን አላወቁም። እግዚአብሔር ሰው ጻድቁ ገብረ ክርስቶስ ወረቀቱንና ቀለሙን ተቀበለ። ከዚያም መንፈስ ቅዱስ እየመራውና እያገዘው ከመጀመሪያው የልጅነት ሕይወቱ ጀምሮ እስከዚያች ሰዓት ድረስ ያለውን የሕይወት ገድሉን በሙሉ፣ የንጉሥ ልጅነቱን፣ ከጫጉላ ቤት የተሰወረበትን ምክንያት፣ በአርማንያ ያሳለፈውን የብሕትውና ዓመታት፣ ወደ አባቱ ደጃፍ የተመለሰበትን ሁኔታና ላለፉት 15 ዓመታት በአባቱ ቤት ደጃፍ ያሳለፈውን የመከራና የስውር ተጋድሎ ታሪክ አንድ በአንድ በገዛ እጁ ጻፈ። ዳግመኛም በዚያው ጽሑፍ ላይ እርሱ የጻፈው የንጉሥ ቴዎዶስዮስና የንግሥት መርኬዛ ልጅ ገብረ ክርስቶስ ወይም አብዱል መሲህ መሆኑን ከነሙሉ ምልክቱና ማስረጃው ለወላጆቹ ግልጽ በሆነ መንገድ አሰፈረ። የልባቸው ሐዘን ፍጻሜ እንዲያገኝ፣ የጸሎታቸውን መልስ እንዲገለጥላቸው ይህንን የመጨረሻ መልእክት አዘጋጀ። ጽሑፉን ከጨረሰ በኋላ ሁለተኛው አገልጋይ ያመጣለትን የበረከት ኅብስት ተመለከተ። ከዚያም እንደለመደው ወደ ምስራቅ ዞሮ ልቡን ከፈጣሪው አገናኝቶ በጥልቅ ተመስጦ ጸለየ። በዚያች ቅጽበት መንፈስ ቅዱስ ያንን ተራ የበረከት ኅብስት አክብሮና ለውጦ የጌታችን የኢየሱስ ክርስቶስ ቅዱስ ሥጋና ክቡር ደም እውነተኛ ቁርባን አድርጎ ሰጠው። ገብረ ክርስቶስም ይህንን የመጨረሻውን ሰማያዊ ስንቅ በታላቅ አክብሮትና ምስጋና ተቀበለ። ከዚህ በኋላ ያንን በገዛ እጁ የጻፈውን የሕይወት ታሪኩን የያዘውን ወረቀት በደረቱ ላይ አቅፎ ያዘ። ፊቱን ወደ ምስራቅ እንደመለሰ በአብ በወልድ በመንፈስ ቅዱስ ስም በመስቀል ምልክት ራሱን አማተበ። አንገቱን ቀና አድርጎ ወደ ሰማይ ተመለከተ። ልክ የናፈቃትን ለዘመናት የተጋደለላትን የሰማይ አባቱንና የቅዱሳን ማደሪያን እንደሚያይ። ጥቅምት 14 ቀን የጻድቁ ገብረ ክርስቶስ ንጽሕት ነፍስ ከሥጋው በሰላም ተለየች። የሰማይ ደጆችም ተከፈቱላት። የመላእክት ዝማሬ አስተጋባ። የገብረ ክርስቶስ ሞት በሰማይ ታላቅ ክብር ነበረው። ሁለቱ አገልጋዮች በፊታቸው የተፈጸመውን ሲያዩ በድንጋጤና በሐዘን ተዋጡ። ያ ለዓመታት ሲያንገላቱት የነበረው ምስኪን ነዳይ በሰላም ማረፉን ሲመለከቱ ልባቸው በጸጸት ተመታ። ነገር ግን ገና ያልተገለጠላቸው ታላቅ ምስጢር ነበር። የገብረ ክርስቶስ የሕይወት ተጋድሎ ፍጻሜውን አግኝቷል። ነገር ግን ታሪኩ ገና መነገር አልጀመረም። የጻድቁ የመናኙ የገብረ ክርስቶስ ረድኤትና በረከት፣ ጸሎቱና አማላጅነቱ በሁላችን ላይ ለዘላለም ይደርብን። ሰላም እግዚአብሔር ከሁላችን ጋር ይሁን። አሜን።